አቁሙ። ይሄ ስራ ይቅርባችሁ። በዚህ የመጣ ስራ እንደው ምንም አይበላ አይጠጣ። ለእናንተ እግዚአብሔር አለ። መልካም ቤተሰብ ሰጥቷቸዋል። ጥሩ ቤተሰብ ሰጥቷቸዋል እና ጥሩ እህቶችም ሰጥቷቸዋል። ጥሩ እናቶች ሰጥቷቸዋል። አንድ ነገር እናንተን እኮ እየደከምን ማለት ነው እየደከምን ልክ እናንተ ያቺ 12 ሰዓት ስትመጣ ተንገብግበን እኮ ያለውን የሌለውን ደፋፍተን ሰርተን እኮ ተደብቀን ታውቃላችሁ። በየሽንት ቤት ቁጭ ብሎ የሚያዩ ልጆች አሉ። በየማድ ቤት ውስጥ እንትን የሚሉ አሉ። እንደገና ኤርፎን አድርጎ ሞባይል ውስጣቸው ወትፎ የሚያዩ አሉ። እነዚህን ቤተሰቦች አታስቀይሙ ነው የምለው። እነዚህ ቤተሰቦችን አትጉዷቸው እባካችሁ። ምንም ነገር በቃ መቋጨት የምችሉትን በቃ ከኋላ ቋጩና ኖርማል ሆናችሁ ሁለታችሁ ብቻ ኑልን። እኛ ልጅቷ እያቃጠለችን እያንገበገበችን ነው። እውነቴን ነው የምለው። የምትሰሙ ከሆነ የእኛ መልቀስ ደግሞ ለእናንተ ጥሩ አይደለም። የእኛ ማዘን ለእናንተም ጥሩ አይደለም። እኛ እናንተን እንወዳችኋለን፣ ከምንም በላይ እኛ እንወዳችኋለን። ብሩኬ እባካችሁ የምታደርጉት ነገር አይመጥንም። አንተ ፍጹም ዛሬም ነገም ሁሌም ማወራለሁ። እንኳን ልጅ ሊኖርክ ገና አንተ ከሀይሚ ሌላ ራሱ ሴት የምታክሰው አይደለክም። ለዛ ጋር ለሀይሚ የምታደርግላት ትልቅ ሰፖርት ክብሯን የምጠብቅላት ወንድ ዛሬ ብሩኬ እንደዚህ ያደረገ ቢባል ማንም አያምንም። በለጥኳችሁ መስሏችሁ ነው አይደለ? ለዱት እራሳችሁን የቻሉ አሉ። ወጥቶ አይናገርም እንደምን ሆኖ ነው ዝም የሚሉት? ልጅ እንደዚህ ሲጨነቅ ወንድም ሞቱ ራሱ ለምንድን ነው ዝም ያሉት ነው ያልኩት እኮ። እውነቴን ነው። ለምንድን ነው ዝም ያለው? አብም ዝም አለ፣ መለያውም ዝም አለ። ለምንድን ነው ዝም ያሉት? ወጥቶ መናገር ነው በቃ። ልጁ እስከሚሞት ነው እንደሚጠብቁት እኮ። እኔ እኮ ግራ ገባኝ እንዴ። ምስኪን እውነት በጣም ነው የሚያሳዝነው። ሃይሚም ራሱ የቻለችውን አቅም እየታገለች ነው። ትላንትና ራሱ እኮ ልጁ ራሱ አቅሙ የለም። ውሃውን እኮ ብሩኬ እኮ መጀመሪያ እንደዚህ አይነት ሰው አልነበረም። ጌታ አሁን ውሃውን ሁሉ ነገር ደክሞታል መሰለኝ እንዴ። ሳለ እንደዚህ ወጥቼ አውርቼ ማላቀም ሰውን ተሳድቤ ማላቀም፣ ግን እሷ የመጣች ቀን ነው ማበድ የጀመርኩ ማለት ነው። ጌታ ምስክሬ ማለት ነው። እኔ እሷ የመጣች እዚህ እነሱ ውስጥ የገባች ቀን ነው ማበድ የጀመርኩ ማለት ነው። ሰው ምንም ማንካት የጀመርኩት ግን ፈጣሪ አምላክ ከነሱ መሀል ያውጣት። እኔ ምንም አልልም ሌላ ነገር እናት። እኔ ከዛ ጋም ተጣላሽ ከዚህ ጋም ተጣላሽ ያው ነው፣ ጥቅም የለውም። ዛሬ እንጠብቅ ደግሞ ምን እንደሚለቀቅ ምን እናያለን። ትላንትና ምን እንደለቀቁ እናያለን። የትላንትና ቪዲዮ ከትላንትና ወደ የተለቀቀ ቪዲዮ ነው። ዛሬ ደግሞ ምን እንደሚለቀቅ እናያለን። የሰዳሽ ነው የምትመጪው እናቴ? አዲስ አበባ ደርሰን ነው የመጣ ነው። ማን አይታችሁ ነው የመጣችሁ? ሃይሚና ብሩክን አይተን መተናል። እነሱ አይደለም እኔ እኮ እናንተ ማለት ነው። ጌታ ምስክሬ ማለት ነው። እኔ አንድ ነገር የሚያስቅ ነገር ላውራ። ጌታ ምስክሬ ታኝቼ እንኳን ማለት ነው እነሱ ነው ማስበው። ጌታ ምስክሬ ማለት ታኝቼ እንቅልፍ ላይ ሆኜ እነሱ ነው ማስበው። ወይኔ ጌታ ወይ ድረስልኝ። ህልሜ ለም እነሱ ነው ማያቸው። ስራ ሲሰራም እነሱ ነው ማስበው። ሌላ ነገር የኔ ነገር ተረስቷል። በቃ የለም እነሱ ነው ማስበው። ምንድነው አይምሮ ላይ ተለጥፏል። እንደኔ እኮ ግራ ገባኝ። መጠየቅ አለብን። አው እንዴ ካሰሩብኝ ያ ፊቲ እንጠይቀው። ፊቲ ያስፈልጋል እኛ እናቴ፣ ካልሆነ ከልብ አይወጡም። አዎ ፊቲ ያስፈልጋል የኛ ማለት ነው። እኛ ባንወድ እኮ እንደዚህ አንሰቃይም እኮ። ዝም ብለን ነው እንደ ሰው እኮ እንደ ሚዲያ ሰው ማለት ዝም ብለን እናያለን። ግን አሁን ተጨነቀን በመሀል የለም ነፍሳችን ወጣች። የትላንትና ቪዲዮ ማለት ነው ቤኪ ለምን እኔ ቤኪ ላይም ተናይቼበታለሁ። ለምንድን ነው መለቀቅ አልነበረበትም? እግዚአብሔር ምስክሬ በጣም በእነሱ የማይጠበቅ ቪዲዮ ነው የትላንትና። በጣም ነው እኔ ሼም ያዘኝ። እግዚአብሔር ምስክሬ እንዴ ይጨቃል። ምን ያውቃል ባክሽ? ቤኪ እኮ ቅረጽ የተባለው ሁሉ ነው የሚቀርጸው። እሱ እኮ ራቆታቸው ቢቆሙ መቅረጽ ብቻ ነው ስራው፣ ብሩ መቀበል ነው እንጂ እሱ ምን ያውቃል? ቤኪ እኮ ለብር እኮ ነው የሚሰራው። እና ለብር እኮ ቀርጾ በቃ አይኑን እንኳን ራቆታቸው እንኳን ቢሆን እሱ እኮ አይኑን ጨፍኖ እንኳን ካሜራን ብቻ አይቶ ቀርጾ ማልቀት ነው ስራው። እሱ እኮ ነው ጌታ። ቤኪ ምን ያውቃል? የትላንትና ቪዲዮ እኮ የወረደ ከብሩክና
ብሩክ በክብሩ የማይደራድር ልጅ ትላንትና ቪዲዮ የነሱ ብለሽ ታምናለሽ? እኔ በይልበ ያየሁት ነው የሚመስለኝ እግዚአብሔርን። ሀይሚማ ትላንትና ማልስ ትክክለኛ ማልስ ነው የሰጠችው። ጌታን በደንብ ነው የሰጠችው። የምር እንጃ። ዛሬ እንግዲህ ጥሩ ነገር ያሰማል። ምን በላው? አዎ ፈጣሪ ጥሩ ነገር ያሰማን። እንደውም በቃኝ እናንተ እሺ በቃ እኔ ትችያቸዋለሁ። ቤቱንም እንደውም ተቀብያለሁ። እንደውም አልቀበልም ሂዱልኝ እንደውም ብትል እኮ አሪፍ ነው። ጌታን ተገላገለኝ። እሷ እንደዚህ አትልም። እሷ እኮ የለችም። እነሱ ሰላም ሆኖ ፍልቅልቅ ያሉ ቢመጡ ነው እንጂ እሷ እቺ መቼም አትለቃችም። እኔ ምንድነው ያሰብኩት ዝም ብሎ ትቶ ለምንድን ነው አዲስ አበባ አልመጡም? ለምንድን ነው አዲስ አበባ ማይመለሱት? ከዛ ስትመጣ ማለት ነው በጥፍ በህግ እንደውም ማለት ነው እንደውም በጥፍ እንደውም በህግ ማሳዝ ነው። ጌታን በህግ ማለት በስነ ስርዓት በቃ አድሜታ የነገርኩ ነው እንትን የሴሳ አድሜ መተና ተገልጽ አድሜ ኢየሱስ ጌታ ነው። ሹብክ ነው አድሜ የመተናገ ምክንያት ናቴ አይ አሁን በርቱ ማታ ማለቅስን ካለብን ማታ እናለቅሳለን። አይዟችሁ። አይዞሽ ነው እዛኔ ሳታታ እኔ የሚለው ነገር ትሰማላችሁ። ማታ ማለት ነው አሪፍ ቪዲዮ ይመጣል። እናንተ ተዘናሉ። ኖርማል ነው የነገርኩ። እንደዛ ከሆነ በተሳተፍካል። ሰኒ ምንድነው የሚያስቅሽ? ወይዬ እንሳቅ እንጂ ምን እንበልታለን? አው ለሷ ትክክል ነው እኮ መሳቅ አለብን። መሳቅ አለብን። መሳቅ ነው። በጥርስ መሳቅ ትርጉም የለም ነገር አይደለም። እኔ በቃ በስልክ ሳይሆን በራሴ አፍ ልሰይ። እናንተ ደግሞ አምቡላንስ ናም በሉ አምቡላንስ ቤት ወይ ናም በሉ ና ማለት አረበኛ። ኦኬ አረብኛ ነው። ና እኔ ጋር ከማዳሜ ቦታ ላይ አለሽ። ከማዳሜ ጋር ታወራላችሁ። ቆይ ማዳምሽንም ቤቱ ባስለመድሽ ነው። አው ኮይና አዲያና እምቢ እያለሽ ነው። ያው ላ እያለሽ ነው። ቆይ እኔ የምለው እህቶቼ ወይ አንድ ሙይታ አርጉና እንደው በእኔ ላይ የደረሰብኝን ያው እንደው ለእናንተ ትምህርት ይሆናል የምለውን ልንገራችሁ። ቀጥይስኒ እኔ አሁን በሃይሚና በብሩኬ ነው ግን ማለት ነው። አሁን አንዳንድ ቦታ ዞር ስል ለምን ቤት ተከራይቶ ሰጣት፣ ለምን ቤት ተከራየላት ምናምን ይላል። የእነሱ ድራማ ነው፣ ስራ ነው አውቃለሁ። ግን እኔ ሪል የደረሰብኝን በሃይሚ ቦታ ሆኜ ላስረዳችሁ። ካጠፋው ይቅርታ ተሳስተሻል ትሉኛላችሁ። ምንም ችግር የለም። ቀጥይ። እኔ የዛሬ ስንት ዓመት መሰላችሁ? ብቻ ብዙ አላስታውስም። 2 ልጆች ወልጄ ሳውዲ ሄድኩ። ሳውዲ ሄጄ 3 ዓመት ነው የሰራው። ተመልሼ ስመጣ ባለቤቴ ወልዶ ነው የጠበቀኝ እና ወልዶ ጠበቀኝ። ያው በቃ ተጣላን፣ በጣም ተጣላን። ምንም ማድረግ አልችልም። ያው ተደብቆም ይሁን ፈልጎትም ይሁን ብቻ አላውቅም፣ ወልዷል። ከዛ እኔም አልፈልግም አልኩ። የራሴን ኑሮ በቃ ትዳር ይዤ ሳይሆን እንዲሁ በቃ ከእናቴ ጋር መኖር ጀመርኩ። ልጆቼም እናቴ ጋር ናቸው። 10 ዓመት ቆየን ተለያይተን ማለት ነው። በዛች በወለደው ልጅ ሰበብ ማለት ነው። እና ከዛ 10 ዓመት ቆይተን ያው የመጀመሪያ የልጅነት ባሌ ነው። በጣም ሕፃን ነኝ እሱ ሳገባ። ታውቃላችሁ የገጠር ልጆች ያው ቶሎ ነው የሚያገቡት። እና ደግሞ እሱ የሀብታም ልጅ ነው። የሀብታም ልጅ ደግሞ ያው አቅም አይቶ ነው የሚገባው። ለምን ለረቅጦ ለመያዝ እንዲመቸው ማለት ነው። እና ከዛ በኋላ በቄስ በሞሎክሴ ከይዤ ታረኩ። እንግዲህ ወልዷል ብያችኋለሁ። ታረኩና አንድ ላይ መኖር ጀመርን። አንድ ላይ መኖር ስንጀምር ከዛ ለሷ ቤት ተከራየላት። ያው ግድ ነው ልጅ ይዛለች። እሱ ልጅ
ቤት ተከራየላት፣ ሙሉ ቤት ዕቃ አሟላላት፣ መናገጃ ሰጣት። ልጇን መንከባከብ ጀመረች ማለት ነው፣ ቁጭ ብላ ምንም አትሰራ። እኔ ግን እሰራለሁ። እንትን ደሎ መና የሚባል ሀገር ነው የምንኖረው። ጀሊሲ ነው የምንሰራው። ጀሊሲ ማለት መስኖ ማለት ነው። ያው ብዙ ሰራተኛ ቀጥረን በሰው ነው የምናሰራው። ከዛ ስንኖር እኔ ልጁን እንድትቀበሉ ይፈልጋለሁ አለች። አልሻው እሺ እንቀበልሻለን። ወሰድኩ ልጁን፣ ሳልወድ በግድ ወሰድኩ። ምን ታደርጋላችሁ ታዲያ? ልጁን ወሰድኩ። ከዛ ልጄ ናፈቀኝ እያለች መምጣት ጀመረች ቤት። ልጅሽ ናፈቀሽ? አሁን መተሽ ማየት ትችያለሽ። ከዛ ስትመጣ እግዚአብሔርን ተለያይታለች። ግን ማለት ደሜ ትክትክ ነው የሚለው፣ እንዴት እንደምናድር በቃ ሳያት። ግን ወድጄ ፈቅጄ ነው የምላት እኮ። አሁን በሀይሚ ቦታ ሆኜ ነው እንትን የምለው። እነሱ ዲራማ ነው፣ ሪል ቢሆን አትቀበልም ለማለት አስቤ ነው። እና በጣም እናደዳለሁ። ትመጣለች፣ ትውላለች፣ አንዳንድ ነገር አታክልት ምናምን ይዛ ትሄዳለች። በቃ ያው ብናደድም ግን ያው እቀበለታለሁ። ምንም አማራጭ የለኝማ። ልጅ ነው፣ ተወልዷል፣ ተፈጥሯል እዛ መሀል። እንደዛ እያልን ከዛ ደግሞ ልጁ ወደ እናቴ መሄድ ፈልጋለሁ አለ። በዚህ መሀል ወደ እናቴ መሄድ ትፈልጋለህ? አዎ። እናት ጋር መቀመጥ ትፈልጋለህ? አዎ። ወደ እሷ ሄደ። ከዛ ልጄን አፈቀኝ እያለ ደግሞ ወደዛ መሄድ ጀመረ። እንደ ጌጤ እንደ ከዛ እዛ ሲሄድ ደግሞ ያው መቅናት ጀመር። ግድ ነው፣ ትዳር ነው፣ ባለቤቴ ነው፣ ያው እቀናለሁ። ከዛ እዛ ሲሄድ ተው ይሄ ነገር አይሆንም፣ ተው። ብዙ ጊዜ መክረዋለሁ ታዲያ፣ ብዙ ጊዜ ማለት ነው፣ ብዙ ጊዜ። ከዛ ምን ላድርግ ታዲያ ልጄ እየናፈቀኝ ነው። ከዛ ዝም አልኩ፣ ጭቅጭቅ ሲሰለችኝ ማለት ነው። ዝም መናገር ማቆምኩ፣ ዝም አልኩ። ከዛ አዳማ ከተማ ነው መድኃኒት የምናመጣው፣ የአታክልት መድኃኒት ማለት ነው። ከዛ እዛ መድኃኒት ልገዛ ልሄድ ነው አለኝ። አይ ጠዋት በአንደኛው እኮ መሄድ ትችላለህ፣ አሁን ሄደህ ከተማ ድረስ ለምን መሄድ